አንቺ ተረገምሽ ለሊ? አዎ ለሊ ነኝ። ቆይ ምንድነው የበደልኩሽ? ምንድነው ያጠፋሁት? ቆይ እኔ ያንቺ ሆነ የወሰድኩብሽ ነገር አለ ቤዛ? እንዴ አውቀሽ ነው? ምን ነው እንደዛው የምቀር መስሎሽ ነበር? እንዳትጠቂኝ። ተረገምሽ ነው ወደዚህ። እኔን እንደዛ በማድረግ ምንድነው የተጠቀምሽው? ምንድነው የተጠቀምሽው? ንገሪኝ። እንደውም ተሳስቻለሁ። አንቺ መግደል ነበረብኝ። እሺ አንቺ ክፉ በጣም ጨካኝና አውሬ ሴት ነሽ። እሺ ቆይ አንቺ ሴት ልጅ አይደለሽ እንዴ? ሴት ልጅ ሆነሽ እንዴት ነው እንደዚህ ክፉ የምትሆኚ? ቆይ ችግርሽ ምንድነው? ምንድነው ፍላጎትሽ? ልቀቂኝ ለሊ። ምን እያደረግሽ? በቃ ተይኝ። ልቀቂኝ። ልሂድበት። ልቀቅሽ እገልሻለሁ። ነይ አንቺ መርስ አቤት ሴት የጠራሽ? እዚህ ሰፈር ነሽ? አዎ ምን ነው? ስትታዩ ግን አትመስሉም። አዎ ይሆናል። ከሰው ቤት ሰራተኛ ነው። ያመረሽ ነው? አዎ እሱ ማን ነው? አሹ ይባላል። ባልሽ ነው? አይ ምን ነው? ምን ልርዳሽ? ተቸኩዬ ነበር። ጠባይኛ ነገር ትመስያለሽ። በይጂ ቀጥይ። አንቺ አትሆኚም ታስፈርጅብኛለሽ። እንዴ ምንድነው ፈገግታው? ደግሞ በጣም አምሮብሻል። ምንድነው እሱ? ጓደኛዬ። ምንድነው? አራዳ ጓጓሽ ንገሪኝ። ሚዜ ለምን ተዘጋጀ? እኔ አላምንም። ወሰናችሁ? አሁን መናገርና ሰው ላይ ክስ መመስረት ከተጠያቂነት አይድነም ዶክተር። ስለዚህ አንተም ላይ ሆስፒታሉም ላይ እርግጠኛ የምንሆንበት ነገር እስከምናገኝ ድረስ ምርመራችን አና። አቤት ኢንስፔክተር። ዶክተር እንዴት ነህ? ደህና ነህ? ይቅርታ ለሊ አስጨነኩሽ አይደል? አይ ምንም አላስጨነቀኝም። ያው ያለ ጥፋት እዚህ መሆን ትንሽ ረብሾኛል። አታስብ። አቤት ምን ፈልግሽ? ምን እያደረግሽ ነው? ፍቅርዬ ፍቅርዬ አላለም። ፍቅርዬ ፎንቃክ መጣችልህ? ምን እያደረግሽ ነው? ዞር በይ። ምን ታፈጫለሽ? ልቀቂው። ዳኒ ነው። አንቺ ማን ስለሆንሽ ነው? ቆይ ምንድነው ከኔ የምፈልጉት? ቤዛይት ናት። ዳኒ ንገራቸው። መቼም አላደርገው። ፍቅር ዝም በይ። ለሶስት ለምን ራስክን ትጎዳለህ? በቃ ንገራቸው። አላደርገው። እህት የላችሁም እንዴ? እህቴን መቼም ማሳለፍ ያልሰጣችሁ። አላደርገውም። በቃ እንደፈለጋችሁ አድርጉኝ ከፈለጋችሁ። ማን ምንድነው? እሺ እባክህ ዝም በል፣ እባክህ ዝም በል። እሺ አንዴ እባክህ ዝም በል። ቆይ ከማን የተደበቀው? እሺ እነግርሃለሁ፣ ይለፉና እነግርሃለሁ። እሺ አንዴ ይለፉ። እነማን? ሄሎ ኢንስፔክተር፣ አሁን መምጣት ይኖርባል። እነ ቤዛ አይታችኋል? እሺ ሰምኛለሽ። ብትሄጂ እኮ ነህ ከያዙሽ አይለቁሽም። ለምንድን ነው የማትሰሚኝ? እንዴ ስለ ወንድምሽ ደግሞ አይመለከተኝም። ቤዛና ገጀራው በቁጥጥር ስር ዋሉ። ቤዛ ዶክተሩ በመታሰሩ እጅግ ደስተኛ ብትሆንም ግን ደግሞ የዶክተሩ መታሰር ከተወሰኑ ደቂቃዎች የዘለለ አልነበረም። ምክንያቱም ዶክተሩ እኔ መታሰር አልፈልግም፣ ኢመርጀንሲ ውስጥ ያሉ ሰዎች አሉኝ እያለ ነበር። ግን ደግሞ መርማሪ ፖሊሱ እውነታው እስከሚጣራ ድረስ መታሰር እንዳለበት ነግሮት ኃይል ከመጠቀሚ በፊት በፈቃደኝነት ብትሄድ ይሻላል ብሎ ይዞት ሄዶ ነበር። ዶክተር ዩኤልም እኔ ራሴ መጥቼ በድብቅ ሚስጥሩ እንዲያዝ ያረኩት እኮ ሆስፒታላችንም ሆነ ታካሚዎቻችን ላይ ችግር እንዳይደርስ ነው። ስለዚህ እንዴት እኔ ራሴ በከሰስኩት ክስ እኔን ታስረኛለህ ብሎት ነበር። ግን ደግሞ ከዚህ ተግባር ንጹህ መሆንህ መጣራት አለበት ብሏል። ለለሊም ሲደወልላት ለሊ በጣም ተደናግጣ ነበር። እንዴት እንደዚህ ታረጋላችሁ? እንዴት አንድ ንጹህ ዶክተርን ታስራላችሁ? እያለች ነበር። ግን ደግሞ ጣቢያ እንድትመጣ ተነግሯታል። ወደ ጣቢያ ስትሄድ መንገድ ላይ ዳይመንድንና ባቡሬን አግኝታቸው ዳይመንድንና ኪንጎን አግኝታቸው ዶክተሩ እንደታሰረና ቤዛ መገኘት እንዳለባት ተናግራ ነበር። ግን ደግሞ ዳይመንድና ኪንጎም የቤዛን ወንድም አግኝተው ከሱ ጋር እየተሯሯጡ ነበር። ገጀራው ይህን የሰማው ገጀራው ቤዛ ከታሰረች እኔም ተጠያቂ መሆኔ አይቀርም የሚለው ነገር አሳስቦት ስለነበረ እሷን ይዞ ለመጥፋት ሲል እንግዲህ በቁጥጥር ስር ውለዋል። ዶክተሩም ንጹህነቱ ተረጋግጦ በነፃ ተለቋል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘተ ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው አደይ ተከታታይ ድራማ እንግዲህ ዶክተሩ ቤዛና አጋዦቿ በቁጥጥር ስር እንዲውሉና እውነታው እንዲጣራ የሆስፒታሉም ስም እንዳይጠፋ በሚል በድብቅ የከሰሰው ክስ በይፋ ወጥቶ ዶክተር ዩኤል እንዲታሰር ሆኗል ማለት ነው። እናም ዶክተሩ እኔ በምን ጥፋቴ ነው የምታሰረው? ምንም አላጠፋሁም ብሎ ነበር። ግን ደግሞ መርማሪ ፖሊሱ እውነታው እስከሚጣራ አንተ እዚሁ መቀመጥ ይኖርብሃል። ምናልባትም ይህን ጊዜ ብዙ ታካሚዎችም የጤና መታወክ እየደረሰባቸው ይሆናል። በለምለም ላይ እየደረሰው በሌላዎችም እየደረሰ ይሆናል። እሱን እስከምናጣራ ድረስ ግዴታ እዚህ መቆየት አለበት ተብሎ ነበር። ግን ደግሞ ዶክተሩም ዛሬ ማታ ኢመርጀንሲ አንድ ትልቅ አባት ትልቅ ቀዶ ጥገና ሰርጀሪ ያለብኝ፣ ለዛም ደግሞ እዚህ መገኘት የለብኝም እያለ ነበር። ግን ደግሞ መርማሪ ፖሊሱ ስራዬን በትክክል እንዲሰራ ፍቀድልኝ፣ በጭራሽ እንደዛ ሊሆን አይችልም፣
እውነቱ ሳይታወቅ ሳይጣራ መውጣት አችልም። አንተ ከሰስክ ማለት አንተ ወንጀል አልሰራህም ወይም ደግሞ ተጠርጣሪ አይደለህም ማለት አይደለም። ስለዚህ እውነታው እስከሚጣራ ድረስ እዚሁ መቆየት ይኖርብሃል ብሎት ነበር። ግን ደግሞ የዶክተሩ መቆየት እንኳንስ ለሰዓታት ለቀናት አይደለም ቀርቶ ለሰከንድ እሱ ከሆስፒታል መራቁ ጥሩ እንዳልሆነ ተናግሯል። ግን ደግሞ መርማሪ ፖሊሱም በጭራሽ ብሎ እምቢ ብሎታል። እናም እንግዲህ ዶክተሩ እጅግ በጣም ተጨናንቆና ደብሮት ነበር። ይህ የሚሆነው እኔ መታሰሪ ለኔ ምንም ማለት አይደለም፣ እንኳን አንድ ቀን አይደለም ቀርቶ ሌላ ጊዜም እዚሁ ብቆይ ለኔ ያን ያህል የሚያመጣው ለውጥ የለም። ግን እዛ ጋር ብዙ ተጎጆች አሉ፣ ብዙ የምረዳቸው ህፃናትና እናቶች አሉ፣ ብዙ ሰው ይጎዳል የሚል ክርክር ነበር። እናም መርማሪ ፖሊሱ ለለሊ ደውሎላት ነበር። ለሊ እንግዲህ ከሆስፒታል እየተመለሰች ባለችበት ጊዜ ቤዛን አግኝታት ነበር። ቤዛ ለወንድሟ እየደወለች ወንድሟ ከቤት ወጥቶ ቀርቶባት ስለነበረ አግኝተውት ይሆን ወይ የሚል ስጋት አድሮባት ስለነበር ለወንድሟ እየደወለች ነበር። በዚህን ጊዜ ድንገት ከኋላዋ ለሊ አግኝታ ይዛት ነበር። ለሊን ስትይዛት ቆይ ጥፋቴ ምንድነው? ምን ባረግሽ ነው በዚህ ልክ እኔ ላይ ይህን ያህል ጨካኝ ሆንሽው ብላ ጉሮሮዋን አንቃት ነበር። ቤዛም ለሊ እያለቻት ነበር። አይ አሁንም የማላውቅሽ ነው መስልሽ? እንደዛ ሁኛ የምቀር መስሎሽ ነበር እንዴ? ብላ ከለሊ ጋር ግብ ተያይዘዋል። እና ለሊ ቤዛ ያኔ መግደል ነበረብኝ ማሳበር ሳይሆን መግደል ነበር የነበረብኝ ብላ ለሊ ባለመሞቷ ቤዛ የተጸጸተች ትመስላለች። በዚህን ጊዜ እንግዲህ ለሊ ቤዛን እየደበደበቻት ነበር። ባቡሬ ድንገት መጥቶ መገላገሉ ነው እንጂ ቤዛን መያዙ ያን ያህል ትኩረት አልሰጠውም ነበርና ሁለታቸው ሲገላገሉ እሷ ሩጣ አምልጣለች። እናም እንግዲህ ባቡሬም ለሊን እንድትረጋጋና ለሊ እጇን እንድታገኝ መቀጣት እንዳለባት እያወሩ ወደ ቤቷ ሸኝተዋታል። እናም እንግዲህ ቤት እየሄደች በነበረ ጊዜ አደይ እና ዴብ ሚዜ እየቆጠሩ ሚዜዎቻቸው እነማን እንደሆኑ እየዘረዘሩ ነበር። እና የሰርጋቸው ዋዜማ ሆኗል። የፍቅር እናትም እጅግ በጣም ደስ ብሏት አዲስ በአዲስ ለብሳ ሙሽራዎቹ በጉጉት እየተጠበቁ ነው። እናም ስለ ሚዜዎቻቸውና ስለ ሰርጋቸው ማውራት ጀምረዋል። ድንገት ለሊ ስትደርስባቸው ይቅርታ ጥሩ ጊዜ ያልመጣሁም መሰል፣ በዛ ላይ ደግሞ ደስተኛ ያደረጋችሁ ሚስጥሩ ምንድነው ብላ ጠይቃ ነበር። እንግዲህ አደይም ደስተኛ ሆና ፊቷ ፈገግ ብሎ ለሚዜነት ለሊ እንድትዘጋጅ ነግራታለች። ለሊም አድርጎት ነው ደስ እያለኝ ብላ ደስታቸውን ተካፍላቸዋለች። በቃ አሁን እኛ የፍቅር እናት እየጠበቀችን ነው፣ ወደዛ መሄድ ያለብን ብለው ተያይዘው ሲወጡ ለሊ አሁን እመጣለሁ ብላት ነበር። ለሊም ምንም እንዳታስቢኝ ደክሞኛል፣ አሁን ልተኛ ነው፣ ቀስ ብለሽ ተረጋግተሽ ትመጫለሽ ብላ በሸኘቻት ጊዜ እንግዲህ ለሊ እንዳለችውም አረፍ ለማለት ያሰበች ነበር። ግን ደግሞ ስልክ ተደውሎላታል። ይህ ስልክ ሲደወልላት ስልኩን ስታነሳው ከፖሊስ ጣቢያ እንደሆነና ፖሊስ እንደሆነ ስለ ዶክተሩ ታውቂዋለሽ ወይ የሚል ጥያቄ ጠይቋት ነበር። ለሊም እንደምታውቀው ስትናገር ፖሊስ ጣቢያ ታስሮ እንደሆነ ያለው ሲነገራት እንዴት እንደዚህ ታረጋላችሁ? ምን እያደረጋችሁ ነው? እሱ ሲታሰር ብዙ ታካሚዎች እንደሚጎዱ አታውቁም? ምን አይነት ስራ ነው? በሌላ ወንጀል ንጹህ የሆነውን ሰው ማሰር ብላ እየተናገረች ነበር። ግን ደግሞ ፖሊሱ ወደ ፖሊስ ጣቢያ እንድትመጣ ጠቁሟታል። እናም እንግዲህ ለሊ አሁኑኑ መጣሁ ብላ የድንጋጤዋን ተነስታ እየሮጠች ነበር። ዳይመንድና ኪንጎም መንገድ ላይ ቁጭ ብለው እያወሩ ነበር። እናም እንግዲህ በዚህን ጊዜ ለሊ ስታገኛቸው ዳይመንድ እያለችው ነበር። ባቡሬ አመንካት የእውነት ተመልሳለች እያለ ነበር። እናም በዚህ ሁኔታ ላይ ሳለ እንግዲህ ዳይመንድ እሱ ማን ነው እያለ እየጠየቃት ነበር። ኪንጎ እንደሆነ ስትነግረው ለሊ እንደዛ መሆን ግራ ጋብቷቸው ስለነበረ አሁንም ማመን አቅቷቸዋልና ግን ደግሞ አሁን ደህና እንደሆነች ተናግራ በዛ ላይ ደግሞ ፖሊሱ ዶክተሩ ታሰረ ለዳይመንድ ስትነግረው እንዴት ብሏት ነበር። ዶክተሩ የታሰረው በቤዛ የተነሳ ነው። ስለዚህ ዶክተሩን ነፃ ለማውጣት ቤዛን ማግኘት ይኖርብናል፣ ለዛ ደግሞ ቤዛን መፈለግ አለብን ብለው ነበር። አይ አሁን አንቺ ወደ ፖሊስ ጣቢያ ሂጂ፣ እኛ ደግሞ ቤዛን ፈልገን የገባችበት ገብተን ይዘናት እንመጣለን ብለው ቃል ገብተውላት እሷ ወደ ፖሊስ ጣቢያ ሄዳለች። ዳይመንድ እና ኪንጎም ደግሞ ቤዛን ፍለጋቸውን ተያይዘውታል። ዳኒ የቤዛ ወንድም እና አበበ ቤት ሄዶ ነበር። አበበ እንግዲህ እንዲያጋጣሚ ሆኖ ሮማንና አሹ በተቀመጡበት ድንገት በር ተንኳክቷል። ድንገት በር በተንኳኳ ጊዜ አሹ ቀብራራው ማን ነው? እኔ አሹ ቀብራራው የሚዬ ልጅ እያለ እየፎከረ ነው። እናም እንግዲህ አበበ በሩን በከፈተው ጊዜ ዳኒ ነበር የነበረው። ዳኒን ደግሞ አንተ እዚህ ምን ታረጋለህ እያለ ነበር አሹ። አንተ ደግሞ እዚህ ምን ታረጋለህ ሌባው ቀጣፊው እያለ ሳለ እንግዲህ ቤቱን ያከራዩቸው የነ ቤዛ እንደሆነ አሹ በሰማ ጊዜ
ግን እንዴት አምናችኋቸው ነው ከነዚህ ሰዎች ጋር የምትኖሩት? ለሊን እንደዛ ያደረገቻት እኮ የእሱ እህት ናት እያሉ ነበር። እውነትህን ነው ብሎ አበበም እንደ አዲስ መስማቱ ነበር። በሁኔታው ተደናግጦ እንግዲህ ስለ ቤዛ ሲጠይቁት በጭራሽ ብሎ ክዷል። እህቴን የፈለገው ነገር ቢሆን አሳልፌ ለቅጣት አልሰጣትም፣ ደግሞ ይሄ ቤቱ የኔ ነው አይመለከታችሁም እያለ ነው። በዚህን ጊዜ አበበም እንደ ቤቱን እኮ ተከራይተነዋል፣ በተከራየነው ቤት እንዴት ነው ያንተ መብት የሆነው እያሉ ሲጨቃጨቁ ነበር። አሹም እንግዲህ ወይ ውጣ ወይን ያሹ ቀብራራው ማን እንደሆንኩ አሳይሃለሁ እያሉ ሲጨቃጭቁት ዳኒ ከዛ ቤት ወጥቷል። ግን ደግሞ አሹን እውነትህን ነው ወይ ብሎ ጠይቆታል። አዎ እውነቴን ነው፣ እኔ ይሄን እንድታወቅ ብሎ በጠየቀውም ጊዜ አበበ እንግዲህ አሹ የሰማው የዛ ታሞ ሆስፒታል በነበረበት ጊዜ የለሊ እንደዛ መሆን የቤዛ እጅ እንዳለበት እንደሰማም ነግሮታል። በሰሙት ነገር ሄለንም ሆነች ሮማን ያው ተደናግጠዋል። እናም እንግዲህ ዳኒም ከዛ መቋቋም አቅቶ ሲወጣ እንደ አጋጣሚ ዳይመንድ እና ኪንጎ እየተከታተሉት ነበር። ዳይመንድ እና ኪንጎ እየተከታተሉት ሳለ ለነሱ መሆኑ ክትትሉን ሲያውቅ እየሮጠ አመልጦ ነበር። እየሮጠ ካመለጠ በኋላ እንግዲህ ኩኩ መንገድ ቀይሳ ይዘዋለች ማለት ነው። ግን ደግሞ ኩኩ በያዘችው ጊዜ ሮማን ማን ነው ፍቅር ደርሳ ፍቅር ለዳኒ እየተከላከለችለት ነው። ግን ደግሞ ዳኒን እህትህን አሳልፈ ስጣቸውና አንተ ነፃ ውጣ ብለው ነበር። ዳኒም የፈለገ ነገር ቢሆን እህቴን አሳልፌ አልሰጣቸውም፣ እኔኑ እዚሁ እንደፈለገ ያርጉኝ እንጂ ብሎ እምቢ ብሏል። ቅምጥል ድንገት ባደርስ ኑሮ ኩኩ ስለማታውቀው ሊዘርፉኝ ነው ብሎ ሊያመልጥ ነበር። ግን ደግሞ ቅምጥል ደርሳ ስለነበረ ቅምጥል እንግዲህ እህቱ ለሊም መርዛ ልትገል እንደነበረ ተናግራለች። ስለዚህ ኩኩና ቅምጥል ዳኒን ይዘውታል ማለት ነው። ኪንጎንና ዳይመንድንም መንገዱን ቀይሮ አመልጧቸው ነበር። እናም በዚህን ጊዜ እንግዲህ ኪንጎና ቅምጥል ይዘውት ባሳለ ፍቅር ደግሞ እሱን ለማስለቀቅ እየተጋጋጠች ነው። ይሳካላት ይሆን? በሌላ በኩል እንግዲህ የአበበን የሚከታተለው የተከፈለው ቅጥረኛው ገዳይ ገጀራው ቤዛን እንግዲህ ወንድምሽ ያለበት ቦታ ደዌና ጥሪው ከዚህ ክፍል እንዳትወጡ እያለ ነው። ምክንያቱም የነሱ መያዝ ለሱ ለራሱ ስለሚያሳስበው እንጂ ለነሱ አዝኖላቸው አይደለም። ይህንንም ደግሞ እውነቱን ነግሯታል። እኔ ለእናንተ አስቤላችሁ ሳይሆን የሚፈጠረው ነገር ለኔም ስለማይቀርልኝ ነው። ግን ደግሞ አጋጣሚ ብትያዥ ገጀራው የሚባል ስም በጭራሽ አታውቂም፣ ዶክተሩ ተይዟል ብሏታል። ዶክተሩ በመያዙ ደስተኛ እንደሆነች ተናግራለች። ግን አዴ እንዳረገችው ነግረዋል አይደል ባለችው ጊዜ አዎ። ስለዚህ በዚህን ጊዜ ራሱን ነፃ ለማውጣት አዴና ብሎ እውነት ይመሰክራል እንጂ እኛ ናቸው አይልም እያለች ነበር። ግን ደግሞ ዳኒ ከቤት እንደወጣ ስላልተመለሰ ስልክም ደውላለት እንዲመጣ ነግራው ስለነበር ግን ከዛ በኋላ ስትደውልለት ስልኩ ስለማይሰራ በቃ ወንድሜን ይዘውታል እያለች ነው። እንደዛ ከሆነ ባቡሬ ይሄንን ቤት ስለሚያውቀው ይሄን ቤት ለቀን መውጣት አለብን ብሏል ገጀራው። ቤዛ ምን ወንድሜን ትቼ የትም አልሄድም ብትልም ወዳ ሳይሆን አስገድዷት ከቤት አስወጥቶ እየጎተተ ይዟት እየሄደ ነው። በሌላ በኩል ሩታ ወደ ቤቷ ተመልሳለች። ሩታ ሳትፈለግ መወለዷንና እናቷ ልታስወርዳት እንደነበረ በዚህ ታሪኳ ደግሞ በጣም እንደምታዝን ተናግራለች። የፍቅር እናት በጭራሽ አንቺን ደብሮሽም ሆነ ከፍተሽ አዝነሽ ማየት አልፈልግም እያለች ነው። እናም እንግዲህ የፍቅር እናት አንቺ ለኔ ውዷ የእህቴ ልጅ ነሽ፣ ከልጅ በላይ ነሽና ምንም አታስቢ ብላታለች። ሩታም የከፋት ከዚህ በፊት አባቷ እንደማይፈልጋት ሲናገር የነበረው አሁን ደግሞ ከኔ ጋር ካልሆንሽ ሲለኝ በጣም ከፋኝ እያለቻት ነበር። እናም እንግዲህ ምንም እንዳትከፋ በሰዓቱም ደግሞ ድንገተኛ ስለነበረ እንጂ ማንም ሰው ጠልቷት እንዳልነበረ ተናግራለች። ሩታ ገና እግሯ ከመግባቱ ፍቅር በነገር ተቀብላታለች። ዴቭና አዴ ሊጋቡ ነው ባለቻት ጊዜ እሰይ ስትል እንዴት ደስተኛ ትሆኛለሽ? የነሱ ሰርግ በመሆኑ የነሱ ሰርግ መበላሸት አለበት እያለች ነው። ግን ደግሞ ሰርጉ ውሳኔ ላይ ተደርሷል። የፍቅር እናትም እጅግ በጣም ደስተኛ ሆናለች። ሮማንና ሹም ወደ ቤት ተመልሰዋል። ፍቅር ስራ እየተዋችሁ ማን እንድትዝናኑ ፈቀደላችሁ? ከስራችሁ የትም መሄድ የለባችሁም እያለች ነው። አይ ፍቅር። እናም ዳኒን ተከትላ ሄዳለች። በዛ ላይ ደግሞ አሹ የእናቱ ፍቅር አልቻል ብሎታል። እናቱ እጅግ በጣም ናፍቃው እያንኮራኮረ ነው። እያሁንስ አልቻልኩም እያለ እንጉርጉሮ ገብቶታል። ዴቭና አዴም ወደ ቤት መጥተዋል። ሲመጡም በታላቅ አቀባበል በታላቅ ደስታ ነበር የተቀበሏቸው። በሌላ በኩል እንግዲህ ለሊ ዶክተሩ ንጹህ እንደሆነ መስክራ አስፈትተዋለች። ለሊ ሁሉንም ነገር ከመሰከረች በኋላ በዛ ላይ ደግሞ
ይሄ ዶክተር እዚህ መቀመጥ የለበትም። እዚህ ባለበት ጊዜ ብዙ ታካሚዎች ይጎዳሉ። ስለዚህ እሱ ንጹህ ነው፣ ቶሎ ብትለቁት ይሻላል እያለች ነበር። በስራችን ጣልቃት ትግቢ ቢላትም ዶክተሩ ደግሞ ፖሊሱ ዶክተሩ እንዴት እንደዚህ ትናገራታለህ? በዛ ላይ ደግሞ ለሊ ገና እያገገመች ያለች ልጅ ስለሆነች እዚህ መቆየትም የለባትም መሄድ ያለባት እያለ ነው። እንዴት ነው ለታካሚዎች የምትጨነቀው ሲባልም ይሄ ውርስ ከአባቱ የተቀበለው አደራ እንደሆነ በዛ ላይ ደግሞ ሆስፒታላቸው ምስክር እንደሆነ ትልቅ ሆስፒታልም እንደሆነ ተናግሯል። እናም እኔ ለታካሚዎቼ ከነፍሴ በላይ ነው የምጨነቀው፣ ለኔ መታሰርም አይደለም፣ አሁንም የምጨነቀው ለነሱ ነው ብሏል። በዚህን ጊዜ ምስክርነቷን የተቀበለ ይመስላል። ዶክተሩን አሁኑኑ ፈርመህ መውጣት ትችላላችሁ ተብለው በደስታ ከዛ ወጥተዋል። ግን ደግሞ ይሄን ስታረግ ወንጀለኞቹን ለህግ የምታቀርብ ከሆነ ነው አሁኑኑ በዚህ 2 ቀን ማምጣት አለባችሁ ተብለው ፈልገው ሊያመጡ ተስማምተዋል። እናም እንግዲህ ዶክተሩ ከስር እንደወጣ የመጀመሪያ ስራው የነበረው እነሱን መፈለግ ነበር። ገጀራውም ከዚህ ለቀን ወጥተን መደበቅ አለብን ብሎ ቤዛን እየጎተተ ሲሄድ ዶክተሩም ደግሞ መንገዱን እየሄደ ሳለ ድንገት አበበ ቤዛንና ገጀራውን ሲያያቸው ቤዛ በቃ ገጀራውን ይዛ ወዴን እየመጣች ነው ብሎ የዶክተሩን መኪና ድንገት ከፍቶ ገብቶ ነበር። ዶክተሩም ማነህ ምንድነህ እያለው ነበር። እባክህ እነሱ እስከሚያልፉ ድረስ ደብቀኝ እያለ ነበር። ማንም ፈርታ ነው እነሱን ፈርታ ነው እያለው ነበር። አሁን እነሱ ሲለው እነማን ናቸው ብሎ ዶክተሩ ቀጥ ብሎ ባየ ጊዜ በቃ ተዋቸው አንተ እዚሁ ተደበቅ ብሎ ከመኪናው ላይ ወርዶ ለፖሊሱ እየደወለ ነበር። መርማሪ ፖሊሱም እሱም እያያቸው እንደነበረ ተናግሯል። ዶክተሩ ከፊት ለፊት ፖሊስ መርማሪ ፖሊሱ ደግሞ ከኋላ ይዘዋቸዋል። ስለዚህ ቤዛና ገጀራው ሮጠው ለማምለጥም አጣብቂኝ ውስጥ ሆነዋል። ገጀራው ቤዛን አሳልፎ ሊሰጣት ነው ወይስ ደግሞ ቤዛ ገጀራውን? ሁለቱም ይያዙ ይሆን? ምን ሊፈጠር ይችላል? ኩኩና ቅምጥልስ ዳኒን ይለቁታል ወይስ ይይዙታል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ